ገንዘብ ለማውጣት ባንክ ቤት ስትሄዱ ጥንቃቄ አድርጉ ሲል ፖሊስ አሳስቧል። በተለይ አዲስ አበባ የምትኖሩ ራሳችሁን ጠብቁ። አሁን ላይ አስደንጋጭ መረጃ ከአዲስ አበባ ተሰምቷል። ይህ በምስሉ ላይ የምትመለከቱት ግለሰብ ሰዎች ከባንክ ቤት ገንዘብ ይዘው ሲወጡ ጠብቆ በተሽከርካሪ እየተከታተለ ሲዘርፍ የቆየ ነው። ብዙዎችንም ጉድ ያደረገ ወንጀለኛ እንደሆነም ተረጋግጧል። በዚህ ጉዳይ ላይ ፖሊስ መልእክት አስተላልፏል። ይህ መረጃ ለነገ ህይወቶ ለጥንቃቄ ይጠቅሞታልና እስከ መጨረሻው ተከታተሉት። በዚያውም ቻናላችንን ሰብስክራይብ ማድረጎን አይዘንጉ። ከአዲስ አበባ ፖሊስ የተገኘው መረጃ እንደሚያስረዳው የግለሰቡ ጉድ ሊጋለጥ የቻለው ጎሮ አካባቢ አንድ ግለሰብ ገንዘብ ለማውጣት ወደ አንድ የግል ባንክ በሄዱበት አጋጣሚ ነበር። በዕለቱ ግለሰቡ ገንዘባቸውን ከባንክ ለማውጣት ሲገቡ ተጠርጣሪው ኮድ 135297 አዲስ አበባ የሆነ ተሽከርካሪ ይዞ ውጭ ላይ ሲጠብቃቸው ነበር። ታዲያ በወቅቱ የግል ተበዳይ ገንዘባቸውን አውጥተው መኪናቸው ውስጥ በመግባት ጉዞ ይጀምራሉ። ተጠርጣሪውም ያሰበውን ለማሳካት ተከትሏቸው ይሄዳል። ግለሰቡ ሀገር ሰላም ብለው ተሽከርካሪያቸውን አቁሞ ሲወርዱ በሩን ከፍቶ ያስቀመጡትን ገንዘብ ለመውሰድ ሲሞክር እጅ ከፍንጅ ሊያዝ መቻሉን የጎሮ አካባቢ ፖሊስ ጣቢያ የወንጀል መርማሪ የሆኑት ዋና ሳጅን የሺጥላ ወርቁ ገልጸዋል። የግል ተበዳይ ብሩን አወጣ። ብሩን ካወጣ በኋላ መኪና ውስጥ አርጎ ፒክአፕ ሚኒቦ መኪና ናት ካረገ በኋላ ሁለተኛ በር ሄደ። የግል ተበዳይ ሁለተኛ በር ላይ ሲደርስ አቁሞ ከጓደኛው ጋር ካፌ ቁጭ ብሎ እየተጠቀመ ያለ ኮፈን ውስጥ ካወጣ በኋላ ከያዘው አውጥቶ ከሄደ በኋላ በአካባቢው ህብረተሰብ አይቶት እጅ ከፈንጅ የተያዘ ሲሆን ከነ መኪናው ነው የተያዘውም ተጠርጣሪው። ግለሰቦች ከባንክ ገንዘብ ሲያወጡ መሰል ወንጀል እንዳይፈጸምባቸው አስፈላጊውን ጥንቃቄ እንዲያደርጉ መርማሪው በመልእክታቸው አሳስበዋል። ባንክ ቤት ላይ አብዛኛው ጊዜ ሊፈጸም የሚችለው እየተከታተሉት ነው። ያ ግለሰብ ስንት ብር ያወጣል ለማውጣት ብሎ ይገባሉ። ተጠርጣሪዎች አሁን ለምሳሌ አንደኛው ውጭ ይቀርና አንደኛው ውጭ ይገባል። ሲጽፍ ያየዋል። 50 ሺህ ብር እንደሆነ 20 ሺህ 30 ሺህ ብርም ሲያወጣ ያየዋል። ካወጣው በኋላ ይከታተለዋል። የሚከታተሉት ደግሞ በመኪና ነው። በራሳቸው መኪና ስለሆነ ተከታትለው አቆሙበት ቦታ እንዴት ማውጣት በጣም ተመሳሳይ ብዙ ቁልፍ ይዛሉ። በተመሳሳይ ከፍተውት ነው ይሄን ነገር የሚወስዱት። ነገር ግን አብዛኛው ጊዜ ህብረተሰቡ መጠራጠር አለበት። ብር አውጥቶ ሲሄድ ከኋላው ሲከታተሉት ለረጅም ጊዜ ሲያየው ያን ነገር ተከታትለው ጥንቃቄ አድርገው ህብረተሰቡም ከእንደዚህ አይነት ስጋት መንፈሶች ላይ ራሳቸውን